እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ እድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? ዋና ዋና ነጥቦችን በማስቀደም እንጀምራለን። የኢራን ባለስልጣናት ለአስክሬን $7000 እየጠየቁ ናቸው ተባለ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ኢራንና እስራኤልን በድብቅ ማሸማገል መጀመራቸው ሲነገር ዓለም በኢራን ጣልቃ እንዲገባ ተጠይቋል። የአሜሪካና የእስራኤል ስለላ ድርጅቶች ሲአይኤ እና ሞሳድ የሚስጥር ተልዕኮ ላይ መሆናቸው ሲሰማም የተባበሩት አረብ ኤሚሬትስ ከሶማሊያ ጠቅላ ወጥታለች። እስራኤል ከፍተኛ የሐማስ ወታደራዊ አዛዥ መግደሏ ተነገረ። አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። ሕይወቱ ከማለፉ አስቀድሞ የነበሩ ሁኔታዎችን የተመለከተ መረጃ ደርሶናል። ወደ ኋላም እንመለስበታለን። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የኢራን መንግስት በሰልፈኞች ላይ የወሰደው የኃይል እርምጃም መገለል እያደረሰበት መሆኑ ይሰማል። ከዓለማችን ከፍተኛ ከሚባሉ የጸጥታ ፎረሞች አንዱ የጀርመን ሙኒክ ኮንፈረንስ ኢራን በዚህ ዓመት ስብሰባ እንዳትሳተፍ ማገዱ ታውቋል። ለኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ቀደም ሲል በስብሰባው እንዲካፈሉ ሊላክ የነበረ የግብዣ ደብዳቤ እንዲሰረዝ መደረጉ ተነግሯል። የዛሬ ወር ገደማ በሚካሄደው በዚህ የሙኒክ የጸጥታ ስብሰባ ብሶት ለማሰማት አደባባይ የወጡ በሺዎች የሚቆጠሩ ሰልፈኞችን የገደሉ የኢራን ባለስልጣናት ሊካፈሉ አይገባም ብለዋል የጀርመን ውጭ ጉዳይ ሚኒስትር። ለ3 ሳምንት ገደማ የተካሄደው የኢራን ህዝባዊ አመፅ 2500 የሚደርሱ ሰዎች ከተገደሉና ከ12000 በላይ ከታሰሩ በኋላም ለጊዜው የበረደ ቢመስልም አብዛኛው ህዝብ ግን ምሬት ላይ ነው ይላሉ ታዛቢዎች። ምክንያቱም ለአመፅ ያነሳሱት ጥያቄዎችና ችግሮቹ ምላሽ አላገኙምና። ኢንተርኔት አሁንም በመላው ኢራን እንደተቋረጠ ሲሆን የታሰሩ ሰልፈኞችም የትና በምን ሁኔታ እንዳሉ አይታወቅም ነው የሚባለው። የተገደሉ ሰልፈኞችን አስክሬን ለማግኘት ደግሞ ቤተሰቦች ከፍተኛ ገንዘብ እየተጠየቁ መሆናቸው ይነገራል። በሰሜናዊ የኢራን ከተማ የአንድ የቤተሰብ አባላት የልጃቸውን አስክሬን ለመውሰድ የጸጥታ ኃይሎች $5000 ወይም በኢራን ገንዘብ 700 ሚሊዮን መጠየቃቸውን ገልጸዋል። የልጃቸው አስክሬን ፖርሲና በተባለ ሆስፒታል ከሌሎች 70 አስክሬኖች ጋር እንደሚገኝ፣ በቴሄራንም እንዲሁ የልጃቸውን አስክሬን የጠየቁ ወላጆች $7000 ክፈሉ መባላቸውን ተናግረዋል። የኮንስትራክሽን ሰራተኞች በወር $100 በታች የሚያገኙ በመሆናቸው ለመክፈል አቅም ስላጡ ባዶ እጃቸውን ተመልሰዋል። አንዲት ስሟ እንዳይገለጽ የጠየቀች ሴት ባሏ መገደሉን ያወቀችው ፖሊሶች ደርሰው ክፍያ ሳይጠይቁ ቶሎ ሄዳም አስክሬን እንድትወስድ ከሆስፒታል ሲደወልላት መሆኑን ገልጻለች። እናም 2 ልጆቿን ይዛ ስትከንፍ ሆስፒታል በመሄድ የባሏን አስክሬን በጉርድ የጭነት መኪና ከኋላ ደብቃ 7 ሰዓት ከነዳች በኋላም በትውልድ ከተማዋ ምዕራብ ኢራን ወስዳም መቅበሯን አመልክታለች። ሌላ ቤተሰብ ደግሞ አስክሬን ለማግኘት በመንግስት የድጋፍ ሰልፍ እንዲሳተፍ ተነግሮት ሳይወድ በግድ ልጁን ለገደለበት አገዛዝ ድጋፍ መውጣቱን በምሬት ገልጧል። መክፈል ያልቻሉ ቤተሰቦች የሚወዷቸውን አባላት አስክሬን ሳያገኙ ቀርተዋል። ተደብቀው ሆስፒታል በመግባት የሞቱ ልጆቻቸውን አስክሬን ለመውሰድ የሞከሩም አሉ ነው የሚባለው። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ባሮት በሌላ በኩል በኢራን የተካሄደውን ሰልፍ በኃይል የጨፈለቁ ባለስልጣናት በሕግ ሊጠየቁ እንደሚገባ ገልጸዋል። የአውሮፓ ሕብረትም በኢራን ላይ አዲስ ጠንካራ ማዕቀብ ለመጣል እየተዘጋጀ መሆኑ ተነግሯል።
ግድያና እስር እንዲፈጸም ትዕዛዝ የሰጡና ያቀናበሩ ሳይቀር የማዕቀቡ ሰለባም ይሆናሉ ብለዋል ውጭ ጉዳይ ሚኒስትሩ። ፈረንሳይ ትላንት በተካሄደው የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት ስብሰባ አቋሟን ግልጽ ማድረጓን አመልክተዋል። በሌላ ዜና በኢራንና በእነ አሜሪካ መካከል የተነሳውን ውጥረት በዲፕሎማሲ ለመፍታት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለማሸማገል ፍላጎት እንዳላቸው ተሰምቷል። ፑቲን በጉዳዩ ላይ ዛሬ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መነጋገራቸው ሲታወቅ በቀጣይ የአሜሪካ መሪን ያነጋግራሉ ተብሏል። በተያያዘ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ሀገራቸው ከኢራን ጋር የተፈጠረውን ውጥረት በዲፕሎማሲ ለመፍታት እንደምትፈልግ ገልጸዋል። ከኢራን ጋር የሚደረግ የዲፕሎማሲ ስምምነት ታዲያም 4 ጉዳዮችን የሚመለከት ይሆናል። አንደኛው ኒኩሌር ማበልጸግና የሚሳኤል ግንባታን ወደ ተፈቀደላቸው መደበኛ መጠን እንዲመለሱና ሌሎች ከኒኩሌር ግንባታ ጋር በተገናኘ የፈረሙትን ዓለም አቀፍ ስምምነት እንዲፈጽሙ ኢራኖች ማለት ነው የሚያደርግ ነው። ኢራን የቀረቡትን 4 አማራጮች ትቀበላለች ብለው ተስፋ እንደሚያደርጉ ገልጸዋል ልዩ ልዑኩ። ምክንያቱም የሀገሪቱ ኢኮኖሚ ከባድ አደጋ ላይ በመሆኑ በቀጣይ የሚጣልባቸውን አዳዲስ ማዕቀብ መሸከም በፍጹም አይችሉምናም ብለዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ያሰሙትን ማስጠንቀቂያ መቀልበሳቸው አንድም በመካከለኛው ምስራቅ የሀገራቸው ኃይል አቋም በሚፈለገው ደረጃም ባለመሆኑ ነው ይባላል። በቅርቡ በቬንዙዌላ ከተካሄደው ዘመቻ ጋር በተገናኘ ተዋጊ ጀቶች ተሸካሚ የሆኑ ግዙፍ የጦር መርከቦች ከመካከለኛው ምስራቅ ለቀው መሄዳቸው ሲነገር፣ በሌላ በኩል የኢራን መንግስት በውስጥ የተነሳበትን የህዝብ ተቃውሞ መጨረሻውን መጠበቅ እንደሚገባ ከወዳጅ ሀገሮች የተላከላቸውን ምክር በመቀበላቸው እንደሆነ ተመልክቷል። ያም ሆኖ የቴሄራን ባለስልጣናት የታሰሩ ሰልፈኞችን እንደዛቱት መግደል ቢጀምሩ የአሜሪካ ኃይል ድብደባም ለመፈጸም ዝግጁ ነው ብላለች የዋይት ሃውስ ቃል አቀባይ ካሮላይን ሌቪት። አሁን በደረሰን ዘገባ ደግሞ የኢራን ንጉሥ ልጅ ሬዛ ፓላቪ የኢራን አገዛዝ በህዝብ ንቅናቄ መውደቁ እንደማይቀር ያላቸውን እምነት በመግለጽ ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጠይቀዋል። በስደት ከሚኖሩበት ዋሽንግተን ዲሲ ለጋዜጠኞች በሰጡት መግለጫ የኢራን አገዛዝ በህዝብ ላይ እየፈጸመ ያለውን ግፍ ዓለም ጣልቃ ገብቶ ሊያስቆም ይገባል ብለዋል። የኢራን ህዝብ አደባባይ ወጥቶ ወሳኝ እርምጃ እየወሰደ ሲሆን አሁን ዓለም አቀፉ ማህበረሰብ ጣልቃ የሚገባበት ጊዜ ነው ሲሉ አስገንዝበዋል። የኢራንን ህዝብ ዓለም ከግድያና እስር ሊከላከል እንደሚገባም እስራኤል በጋዛ ሰርጥ በፈጸመችው ድብደባም የሐማስ ከፍተኛ ወታደራዊ አዛዥ መገደላቸው ተነገረ። የአልቃስም ብርጌድ አዛዥ መሐመድ አልዋሊ በእስራኤል ጥቃት መገደላቸውን ሐማስ ዛሬ አረጋግጧል። ከብርጌድ አዛዡ ሌላም 5 ሰዎች መገደላቸውንም ገልጧል። እስራኤል የተኩስ አቁም ስምምነቱን እየጣሰች ነው ሲል የከሰሰ ሲሆን በእስራኤል በኩል የአዛዡን መገደልም ሆነ የሌሎች ጥቃቶችን በተመለከተ እስካሁን ማረጋገጫ አልሰጠችም። ሐማስ እስራኤል በተደጋጋሚ ተኩስ አቁም በመጣስ ጥቃት እየፈጸመች በመሆኑ አሜሪካም ልትገነዘብና ስምምነቱን ልታስፈጽም ይገባል ብሏል። የተባበሩት አረብ ኤምሬትስ ከሶማሊያ መውጣቷ ተነገረ። ሶማሊያም ከኤምሬትስ ጋር የነበራትን የደህንነትና የመከላከያ ስምምነት መሰረዟን ተከትሎ ነው ከሞቃዲሾ ጓዟን ጠቅላ መውጣቷ የተነገረው። ኤምሬትስ የየመን ተገንጣይ ቡድን መሪን ሞቃዲሾን ሳታስፈቅድ በሶማሊያ በኩል በድብቅ ማስወጣቷ የሶማሊያን መሪዎች አስቆጥቶ ከዱባይ ጋር መለያየት እንዲመርጡ አድርጓቸዋል ነው የሚባለው። ኤምሬትስ በቦሳሶ በኪስማዩና በርበራ ወደቦች የተለያዩ የልማት ሥራዎች ስታከናውን መቆየቷም ይነገራል። የደቡብ ኮሪያም የቀድሞው ፕሬዝዳንት ስልጣንን ያላግባብ በመጠቀምና በማጭበርበር ወንጀል የ5 ዓመት እስር ተወሰነባቸው። ፕሬዝዳንቱ ዮን ሱክ ዮል ከዓመት በፊት በሀገሪቱ ወታደራዊ አገዛዝ ለማስፈን ያደረጉት ሙከራም በጥቂት ሰዓታት ከከሸፈ በኋላም የተለያዩ ክሶች ተመስርቶባቸዋል። ዳኞች ፕሬዝዳንቱ ሀገሪቱን ወደ ትልቅ ፖለቲካዊ ቀውስ ከተዋል፣ በዚያ ላይ በፈጠሩት ቀውስ መጸጸት አላሳዩም በማለት
በተወሰኑት ወንጀሎች 5 ዓመት እስር ፈርደውባቸዋል። በቀሪ ክሶች ላይ የፍርድ ሂደቱ እንደሚቀጥል ታውቋል። የአሜሪካ የስለላ ድርጅት CIA ዳይሬክተር ከቬንዙዌላ አዲሷ ፕሬዝዳንት ጋር ሲነጋገሩ የእስራኤል የስለላ ተቋም የሞሳድ ኃላፊ ደግሞ ከአሜሪካ ባለሥልጣናት ጋር በኢራን ጉዳይ መምከራቸው ተመልክቷል። የሲአይኤ ዳይሬክተር ጃን ሪክሊፍ ከቬንዙዌላ ሽግግር ፕሬዝዳንት ዴልሲ ሮድሪጎስ ጋር በሁለቱ ሀገሮች መካከል መተማመንና የትብብር ግንኙነት ለመገንባት የሚያስችል ውይይት ማካሄዳቸው ተነግሯል። ለ2 ሰዓታት የዘለቀው የሁለቱ ሀገሮች ንግግር ፕሬዝዳንት ማዱሮ በአሜሪካ ታፍነው ከተወሰዱ ወዲህ ለመጀመሪያ ጊዜ የተካሄደ ነው። ፕሬዝዳንት ትራምፕ የአሜሪካ ነዳጅ ኩባንያዎች ቬንዙዌላ ገብተው እንዲሰሩና የሚገኘው ገንዘብ ሁለቱ ሀገሮች በጋራ የሚጠቀሙበት እንደሚሆን መግለጻቸው ይታወቃል። በመጨረሻም አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። አርቲስቱ ዛሬ ጠዋት ወደ ሥራ ለመጓዝ እየተዘጋጀ ሳለ ድንገት ሕመም እንደተሰማውና ጓደኛውን ጠርቶ ሆስፒታል እንደሄደም ለማወቅ ተችሏል። መንገድ ላይ ሕመሙ እንደባሰበትና ሆስፒታል ከገባ በኋላም ምሳ ሰዓት አካባቢ ማረፉ የተነገረ ሲሆን ፖሊስ በሆስፒታል ተገኝቶ ምርመራ ማካሄዱ ታውቋል። የሞቱ መንስኤ ግን እስካሁን አልተገለጸም። አርቲስት ነፃነት በሕይወት እያለ ሲሞት አሌልቱ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ተናግሮ የነበረ ቢሆንም እሁድ በቅድስት ሥላሴ ቤተ ክርስቲያን ሥርዓተ ቀብሩ እንደሚፈጸም ተመልክቷል። ባለቤቱ ከአሜሪካም ከገባች በኋላም ለወዳጅ ዘመድ እንዲሁም ለአድናቂዎቹ መጽናናትን እንመኛለን።